የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ የህብረተሰቡን የጽናት ተምሳሌትነት ከማሳየቱ ባሻገር በአንድነት ይቻላል መንፈስን የሚፈጥር ፕሮጀክት ነው አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው የስታዲየሙ ግንባታ የተለያዩ ስፖርታዊ ሁነቶችን ለማስተናገድ ብቻ ሳይሆን ትውልዱን ለልማት ለማነሳሳት የሚከወን ፕሮጀክት ነውም ብለዋል። ለስታዲየሙ ግንባታ በአርባ ምንጭ ከተማ በተካሄደ ገቢ ማሰባሰቢያ መርሃ ግብርም 120 ሚሊዮን ብር ተሰብስቧል። እድገት እስራኤል ዝርዝሩን ይዟል። በደቡባዊ ኢትዮጵያ ከአርባ ምንጮች ባለፈ የእግር ኳስ ዘዋሪዎች ምንጭ የሆነ አካባቢ ነው የጋሞ ዞን። የአርባ ምንጭ ጨርቃ ጨርቅና የአርባ ምንጭ እግር ኳስ ክለቦች መገኛም ነው። በዞኑ የኢትዮጵያውያንና የመላው የደቡብ ኢትዮጵያ ክልል ህዝቦች የአንድነት መገለጫ የማስታወሻ አሻራ ማሳረፊያ ስቴዲየም ግንባታ ፕሮጀክት እነሆ በሁሉም ሰው ድጋፍ ግንባታው 16 ከመቶ ደርሷል። ዕለተ እሁድ በአርባ ምንጭ ከተማም ለስቴዲየሙ ግንባታ ሀብት ማሰባሰቢያ ራት መርሃ ግብር ከተለያዩ ማህበረሰብ ክፍሎች ከ120 ሚሊዮን ብር በላይ ተሰብስቧል። ይህ አጋጣሚ ደግሞ ለአንድ ሰው በ40ኛ ዓመት ልደት ቀኑ ላሳደገው ለአርባ ምንጭ ከተማ ህብረተሰብ ውለታ የሚውልበት ቀን ሆኗል። ለአገልጋይ ዮናታን አክሊሉም ለዚህ ፕሮጀክት 1 ሚሊዮን ብር እኔ አዋጣለሁ። ይሄ የመጨረሻ ጊዜ አይደለም። እንግዲህ በየጊዜው ፕሮጀክቱ በቀጠለ ቁጥር ደግሞ እመጣለሁ። የራሴ ፕሮጀክት ነው፣ ብዙ ዕዳ አለብኝ። ሌሎችም ወጣቶች ሌሎችም ከኔ ጋር አብረው የሚሰሩ የሚያገለግሉ በዚህ ስራ ውስጥ እንዲሳተፉ የበኩሌን ጥረት አደርጋለሁ። እንደነገርኳችሁ የዛሬ 20 ዓመት ልጅ ነበርኩ። ዛሬ ልክ በዚህ ቀን 40 ዓመቴ ነው። ስለዚህ አርባ ምንጭ ከኔ ጋር ብዙ ትዝታ አለኝ ማለት ነውና አመሰግናለሁ። ወይ እንጨርሰዋለን ይሄን ፕሮጀክት ወይ ደግሞ እንጨርሰዋለን። ነሐሴ 18 2016 ዓመተ ምህረት መሰረተ ድንጋይ የተቀመጠለት ይህ ፕሮጀክት ህዝብ ለህዝብ ትስስር የሚያጠናክር ነው ይላሉ የአርባ ምንጭ ከተማ ከንቲባ ዶክተር መስፍን ማንዛ። ነሐሴ 18 ቀን 2016 ዓመተ ምህረት የዛሬውን ግዙፉ ፕሮጀክት የግንባታ መሰረት ድንጋይ ተጣለ። ፕሮጀክቱ የህዝብ ለህዝብ ትስስርን ለማጠናከርና የስፖርት ቱሪዝምን ለማሳደግ ብሎም ለሀገራችን እግር ኳስ ስፖርት አበርክቶ የጎላ ሚና ይኖራል። ይህ እውነታ ተከትሎ በዚህ ድንቅና ዘመን ተሻጋሪ ስቴዲየም ግንባታ የተለያዩ ድርጅቶች፣ ተቋማትና ግለሰቦች ለግንባታው አሻራቸውን አኑረዋል፣ እያኖሩም ይገኛል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የአርባ ምንጭ ዓለም አቀፍ ስቴዲየም የተለያዩ ስፖርታዊ ሁኔታዎች የሚያስተናግድ ብቻ ሳይሆን ትውልድን ለልማት የሚያነሳሳ የተስፋ ምልክት ነው ብለዋል። በዚህ ስታዲየም ግንባታ ስንሳተፍ የተስፋ ምልክት፣ የእድል መድረክ፣ የአንድነት ሐውልት እየገነባን ነው። እያንዳንዱ አስተዋጽኦ ምንም ያህል ትልቅ ወይም ትንሽ ቢሆን በታላቅነት አፈር ውስጥ የተተከለው ዘር ነው። ስለዚህ ለጥሪያችን ምላሽ ሲሰጡ በድፍረት የገንዘብ ድጋፍ ብቻ ሳይሆን በተስፋ በኃይልና በኩራት የተሞላ የወደፊት ጊዜ እንሰብስብ ለማለትም ነው። ቀጣይነት ባለው ሁኔታ ሀብት የማሰባሰብ ዘመቻ ሲቀጥል በአዲስ አበባ በክልል ከተሞችና ከሀገር ውጭ ዘመቻውን የምናደርግ ይሆናል። ይህ በብዛነት ውስጥ ያለውን አንድነት የሚገለጥበት የጋራ ፕሮጀክታችን ነው። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ የህብረተሰባችን የጽናት ተምሳሌት መሆኑን ገልጸዋል። ይህ ፕሮጀክት የጽናት ተምሳሌት ነው። በጽናት በእንችላለን መንፈስ እንዴት አድርገን ነው አንድ ዞን ብድግ ብሎ 5.9 ቢሊዮን ብር ፕሮጀክትን ሊጀምር የሚችለው የሚለውን አይቻልም ተብሎ የሚፈራውን እንችላለን ብለን ደፍረን የጽናት ተምሳሌት መሆናችን የሚያሳይ ፕሮጀክት ነው። ፕሮጀክቱ በክልሉ ህብረተሰቡን በማስተባበር ግዙፍ የልማት ፕሮጀክቶችን መገንባት እንደሚቻል ምሳሌ የሚሆን ነው ሲሉም ተናግረዋል። ይህ ጅማሮ
ዛሬ የመጀመሪያው የራት ፕሮግራም አዘጋጅተው የገቢ ለማሰባሰብና በቀጣይ ሁላችንም ባለንበት የበስራ ወስደን ሰፊ ህዝባዊ ንቅናቄ አድርገን ይሄ ፕሮጀክት ብቻ ሳይሆን በክልላችን በ12ቱም ዞኖች ታላላቅ ፕሮጀክቶችን ህዝብን አስተባብረን እውን እንድናደርግ ትልቅ ትምህርት የምንወስድበትና ልምድ የሚቀመርበት ፕሮጀክት ነው። የ1000 ብር ፕሮጀክት ስንል ለክልላችን ህዝብ ብቻ ብንተው እንኳን ወደ 8 ሚሊዮን ገደማ ያለው ህዝብ ገሚሱ ቢያዋጣ 1000 ብር ወደ 4 ቢሊዮን ብር ህዝብ ያዋጣል። ገጠር አርሶ አደሩ አርብቶ አደሩ በከተማ በህብረት በደቦ አብረን እንስራ የሚል ባህል አለ። አብረን እንቀናጅ። ዛሬ የነን አብረን እንስራ፣ ነገ ደግሞ ያንተን አብረን ለመስራት፣ ነገ ያንተን በተሻለ ሁኔታ ለመስራት አብረን እንስራ። የአርባ ምንጭ ዓለም አቀፍ ስቴዲየም 25000 የመቀመጫ ወንበሮችና 2 የመለማመጃ ሜዳ ለመገንባት የሚከናወን ፕሮጀክት ነው። ለዘመናት የህዝቡ ችግር ሆኖ የቆየው የድልድይ ግንባታ ተጠናቆ አገልግሎት መስጠት መጀመሩ ለአካባቢው ህዝብ የሚሰጠው ጠቀሜታ ከፍተኛ ነው አሉ የደቡብ ኢትዮጵያ ክልል ዋና የመንግስት ተጠሪ አቶ ገብረ መስቀል ጫላ። የህዝቡን የልማትና መልካም አስተዳደር ጥያቄዎች ለመፍታት መተባበርና መተጋገዝ ያስፈልጋል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ናቸው። በወረዳው 5 ቀበሌያትን የሚያገናኘው የኮንክሪት ድልድይ ግንባታ ከ6.5 ሚሊዮን ብር በላይ ወጪ የተደረገበት መሆኑን የወረዳው ዋና አስተዳዳሪ አቶ አለማየሁ ኦልካሞ ገልጸዋል። ቤተልሔም አብርሃም ዝርዝሩን አሰናድታለች። በወላይታ ዞን ዳሞት ጋሌ ወረዳ 5 ቀበሌያትን የሚያገናኝ የኮንክሪት ድልድይ ግንባታ ተጠናቆ ለህዝብ አገልግሎት መስጠት ጀምሯል። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የተመረቀው ድልድይ የዘመናት የህዝቡ ችግር ሆኖ የቆየ ስለመሆኑ ከመፍታት አኳያ ብዙ ትርጉም ያለው መሆኑን ገልጸው መንገድ የሁሉም ነገር መሰረት ነውም ብለዋል። በልጅነታችን በዚህ መንገድ ስናልፍ ይህ የወደባ ወንዝ እየሞላ ሲያስቸግረን አስታውሳለሁ። በዚህ ጊዜ እኔ ቤት መቅረትን እመርጣለሁ፣ አሊያም በኪሴ ገንዘብ ከያስኩኝ በቦኔ ዞሬ ይሄዳለሁ። በዚህ መንገድ ሰው ብዙ ይቸገራል። ገበያ የሚመላለሱ ሰዎች በተለይ በጣም ሲቸገሩ እንደቆዩ ትዝ ይለኛል። ይህ መንገድ እስከ ሆሎታ ድረስ የሚዘልቅ መንገድ በመሆኑ በእድሜ እኔም ይህ መንገድ ምን ያህል እንደሚያስቸግር ስላየሁኝ መንገዱ መስተካከሉ ለህዝቡ እፎይታ ሰጥቷል። ይህ መንገድ ዳሞት ጋሌ ወረዳን ብቻ ሳይሆን ዳሞት ወይዴን ዘልቆ እስከ ዱጉና ፋንጎ የሚሄድ ስለሆነ ስለዚህ ይህ መንገድ ለወላይታ ህዝብ ልዩ ትርጉም ያለው መንገድ ነው። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም እጅ ለእጅ ተያይዘን ከሰራን የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ለመፍታት ከተባበርን ከዚህ በላይ የልማት ስራዎችን ማስመረቅና በሁሉም አካባቢዎች ተደራሽ ማድረግ እንችላለን ብለዋል። ይሄ ስራ ሲሰራ አንድ ወገን ብቻ አይደለም፣ የተቀናጀ አሰራር ተከትሎ የተሰራበት ሁኔታ ነው ያለው። አንደኛ በማህበረሰብ አገልግሎት ዩኒቨርሲቲው የራሱን ድርሻ የተወጣበት በ75-25 ፕሮግራም ላይ የሰሩበት ሁኔታ ነው ያለው። ይሄ ብቻም ሳይሆን ወረዳው የራሱን ድርሻ የተወጣበት ሁሉም ባለ ድርሻ አካላት ተቀናይቶ አቅም ያለው ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ ተቀናይቶ ሰርቶ ዛሬ ላይ ይሄንን በጣም ደስ የሚል ከ12 ሜትር በላይ በዋጋ ሲተመን ከ6 ሚሊዮን ብር በላይ የሚያወጣ ትልቅ ድልድይ የተመረቀበት ሁኔታ ነው ያለው። ስለዚህ እንደ ዞን በጣም ደስ ብሎኛል ብዬ መውሰድ ይችላል። ምክንያቱም ድልድይ ወይም መንገድ ሲባል ለአርሶ አደሩ የሚሰጠውም ጠቀሜታው ዘርፈ ብዙ ነው። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ዩኒቨርሲቲው ከሚያከናውናቸው ተግባራት አንዱ የማህበረሰብ አገልግሎት እንደሆነ ገልጸው የማህበረሰቡን ችግር በመመርመር ለመፍታት ዩኒቨርሲቲው የበኩሉን አስተዋጽኦ እያበረከተ ይገኛል ብለዋል። በቅድሚያ ስትራክቸሮች ማለት እንደዚህ አይነት ድልድዮችና ቱቦዎችን በመቅበር ለመንገድ ስራው ምቹ ለማድረግ ስራ ነው የምንሰራው። ሙሉ መንገዱን ሳይሆን ሙሉ መንገዱን መንግስት ሊሰራ ባቀደባቸውና ወደፊት ይሰራሉ በተባሉ ቦታዎች ላይ
አስቸጋሪና እንቅፋት የሚሆኑ ቦታዎች በባለሙያዎች በመለየት ድልድዮችንና ቱቦዎችን በመቅበር ለመንገድ ስራው ምቹ ቅድመ ሁኔታ እናመቻቻለን። ከፍተኛ የሆነው የህዝብ የመልካም አስተዳደር ጥያቄ ሆኖ የቆየው ይህ ድልድይ ከ6 ሚሊዮን ብር በላይ ወጪ የተደረገበት ነውም ተብሏል። በወረዳ አቅም መስራት ስለማይቻል አጋር ድርጅቶችን መፈለግ የጀመርንበት ሁኔታ ነው ያለው። አጋር ድርጅትም አጋጣሚ ሆኖ የወላይታ ሶዶ ዩኒቨርሲቲን ስንጠይቅ ያው ድጋፍ ለማድረግ የተስማማበት ሁኔታ በመኖሩ 75 ለ25 75% ዩኒቨርሲቲው 25% ወረዳው የሸፈነበት ሁኔታ አለ። አሁን ባለው ዋጋ ወደ 6.5 ሚሊዮን ብር ነው። ግን በኮንትራክተር ጨረታ ወጥቶ ቢያን እስከ 20 ሚሊዮን አሁን ባለው ገበያ በላይ ሊፈጅ የሚችል ድልድይ ነው። በርካታ ችግር ያለበት ከዚህ በፊት የነበረበት ችግር ነበረ። አሁን ግን እግዚአብሔር ይመስገን ከዞን መንግስትም ድጋፍ አልፎ ተርፎ ዩኒቨርሲቲ ወላይታ ሶዶ ዩኒቨርሲቲ ማህበረሰብ አገልግሎት ሰጪ ጥናትና ምርምር ክፍል ኃላፊ ጋር ፕሮጀክት በማቅረብ 3 አመታት የፈጀ ድልድይ ነው። 3 አመት ሙሉ የበጀት እጥረት እየቆመ እየተሰራ አሁን ዘንድሮ በዚህ ሰዓት ፊኒሺንግ ላይ መድረሱ እጅግ በጣም ደስታዬ የላቀ ነው። የአካባቢው ነዋሪዎችም በበኩላቸው ህዝብን ከህዝብ ያራራቀው ይህ ጥያቄ ተፈቶልናልም ብለዋል። ጋቸኖ ገበያ ከመጣ ወደዚህ ወደ ቆንጦላ ወይም ዳሞቶፓ ወይ ሸክሽሾኔ ለማየት ከመሸበት ዝናብ ከዘነበ ጎርፉ ውሃው ከሞላ ሰላማዊ ሻገር ጋቸኖ ያደሩ ነበረ፣ ሲቸገሩ ነበረ። ከዛ ይሄ ድልድይ ከተሰራ በኋላ አሁን ከቅርብ ጊዜ ጀምሮ በእግራቸውም ቢሆን ድልድዩን ተሻግረው ሲሄዱ ነበረ። ይሄ ድልድይ ለመሻገር ዝናብ ሲወርድ ብዙ ሰዎችን ከዚህ በፊት ንብረት ከብትንም ሰውንም ጎርፎ እየወሰደ በጣም ያስቸግራል። ማሻገሪያው ለመሻገር እጅግ በጣም አስቸጋሪ ነበረ። አሁን ይሄ ድልድይ ከተሰራ ወዲህ ሰው በጥሩ ሁኔታ ይሻገራል። ሲመሽም በጥሩ ሁኔታ ይገባል፣ ይወጣል፣ ችግር የለውም። ቀጣይ ከቀሪ ስራዎች አንዱ የመንገድ ስራ ስለሆነ ከባለድርሻ አካላት ጋር በመተባበር ይህንን የመንገድ ስራ በማጠናቀቅ ለህዝቡ የመሰረተ ልማት ስራ ተደራሽ ይደረጋልም ተብሏል። በክልሉ የምግብ ዋስትናን ለማረጋገጥና የውጭ ምንዛሬ ለማግኘት የሚያስችል የሩዝ ምርት የማስፋት ስራ በእቅድ እየተሰራ ነው ሲሉ በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ተናገሩ። በክልሉ ደቡብ ኦሞ ዞን ዳሰነች ወረዳ በግብርና ኢንቨስትመንት ዘርፍ የተሰማራው ፍሬኤል ኢትዮጵያ እርሻ ድርጅት ከ20 ሄክታር በላይ ማሳ የሩዝ ዘር ብዜት ለማካሄድ የተጀመረው የመጀመሪያው ዙር ስራ ውጤታማ መሆኑን የተናገሩት ደግሞ የድርጅቱ ስራ አስኪያጅ ረድኤት አፈወርቅ ናቸው። በክልሉ የሩዝ ምርት ለማስፋትና ውሃ ገብ በሆኑ አርብቶ አደር አካባቢዎች ለማላመድ የሚያስችል የምርት ብዜት ያለበትን ደረጃ የክልሉ ግብርና ቢሮ ኃላፊዎችና የዞኑ አመራሮች ጎብኝተዋል። ሰይፉ ሳሙኤል ላዘጋጀው ዘገባ ሂሩት ይምሩ። ሩዝን በሀገር ውስጥ በማምረት ከውጭ የሚገባውን ምርት ለማስቀረት ከቅርብ ጊዜ ጀምሮ በሀገር ደረጃ መንግስት ትኩረት ሰጥቶ እየሰራ ይገኛል። ለአብነት የደቡብ ኢትዮጵያ ክልል ግብርና ቢሮ በዘንድሮ ብቻ 856 ሄክታር ማሳ በሩዝ ሰብል ለመሸፈን አቅዶ እየሰራ ካለው ተግባር በደቡብ ኦሞ ዞን ዳሰነች ወረዳ በግብርና ኢንቨስትመንት ዘርፍ የተሰማራው ፍሬኤል ኢትዮጵያ የእርሻ ድርጅት እያለማ ያለው የሩዝ ዘር ብዜት አንዱ ነው። የሩዝ ምርትን ለማስፋት የተጀመረው ተግባር እውን ለማድረግ በቆላማና ውሃ ገብ አርብቶ አደሮች አካባቢ መስራቱ ከፍተኛ ምርት እንዲያገኝ የሚያስችል ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የሩዝ ምርትን በክልሉ የማስፋት ስራ በእቅድ እየተሰራ እንደሆነ ተናግረዋል። ሩዝ ማለት እንደሌላው እንደ ስንዴ የፖለቲካል ክሮፕ ወይም ለሀገራችን ትልቅ ፋይዳ ያለው ኤክስፖርት ክሮፕ ስለሆነ በዚህ ላይ ፎከስ አድርገን እንደ ክልል መስራት እንዳለብን ተግባብተን ጀምረናል። ስለዚህ በባለፈው በልግ ላይ እስከ 856 ሄክታር አርምተናል። በመኸርም እንቀጥላለን። ቀጥሎም ደግሞ እያሰፋን ስንጀምር በጣም በትንሽ ሳይዝ ላይ ነው የጀመርነው፣ ግን አሁን በደንብ አድርገን አስፍተን ለመሄድ እየሰራን ያለ ነው። ስለዚህ የምግብ ፍጆታን የስነ ምግብ ዋስትናን ለማረጋገጥ ወሳኝ ነው ማለት ነው። በሁለተኛ ደረጃ
ኤክስፖርት የሚደረግ ከሀገር ውጭ ዶላር ሃርድ ከረንሲን የሚያስገኝ ሰብል ነው። ስለዚህ እዚህ ላይ መስራት አገርን መደገፍ ነው፣ ክልልን መደገፍ ነው፣ ህዝብን መደገፍ ነው። ዶክተር መሪሁን አያይዘውም የሩዝ ምርትን ውጤታማ ለማድረግ ዘመናዊ የግብርና መሳሪያዎችና የሩዝ ዝርያዎችን መጠቀም አስፈላጊ በመሆኑ በጥናትና ምርምር የተደገፈ ስራ እየተከናወነ እንደሆነም ጠቁመዋል። ይሄ በጥናት እየተሰራ ነው ያለው። የጂንካ ግብርና ምርምር ማዕከል ግንባር ቀደም ሆኖ ይህን ስራ እየሰራ ነው። ጌዲዮ ላይ የሚሰራው፣ ጮርሶ ላይ፣ ገደብ ላይ የሚሰራው፣ ወላይታ ላይ የሚሰራው፣ ዳሞት ፑላሳ አካባቢ ላይ ሌሎች አሁን እዚህ የሚሰራውን በምርምር የውሃ መጠኑን፣ የአፈር አይነቱን፣ ሌሎች ጉዳዮችን በምርምር እሱ ሄዶ ደርሶ እያረጋገጠ ነው እየተስፋፋ ያለው። ከዛ ያንን መነሻ ይዞ ኤክስቴንሽኒስቱ ይዞ እንዲሄድ ማለት ነው። ያለ ምርምር ሀሳብና ውሳኔ የሚሰራጭ አሁን የሚዘራ ክትትል የማይደረግ የሩዝ ማሳ የለም። ስለዚህ የጂንካ ግብርና ምርምር ግንባር ቀደም ሆኖ ይሄን ተግባር እየመራ ነው ያለው። በደቡብ ኦሞ ዞን ዳሰነች ወረዳ በግብርና ኢንቨስትመንት ዘርፍ የተሰማራው የፍሬል ኢትዮጵያ እርሻ ድርጅት ስራ አስኪያጅ ረድኤት አፈወርቅ በበኩላቸው ሩዝን በአገር ውስጥ ገበያ ሆነ ለውጭ ገበያ ለማቅረብ ትስስር ለመፍጠር የተጀመረ የመጀመሪያው ዙር የዘር ብዜት ስራ ውጤታማ መሆኑን ተናግረዋል። አይ ቲንክ በእኛ ክልል ውስጥ የመጀመሪያችን እየሞከርን ያለ ነው እኛ ነን በኮመርሻል ሌቭል። ስለዚህ እየሞከርን ነው። በ20 ሄክታር ነው የምንሞክረው። እድገት የሚባል የሩዝ ዝርያ ነው እየሞከርን ያለ ነው። ውጤቱም እንግዲህ መጨረሻ ላይ የምናየው ይሆናል። ግን የትንሽ የሙዝ የወፍ ወረርሽኝ ነበረው። ከዛ ውጪ ግን እስከ 40 ኩንታል ፐር ሄክታር እንገምታለን። ይሄኛው ማሳ 20 ሄክታሩን የዘራ ነው ለዘር ብዜት ለመጠቀምም ጭምር ነው። ስለዚህ ውጤቱ የመጨረሻ ውጤቱን እንመልከተው። ግን የመጨረሻ ውጤቱን አይተን ከነሱም ጋር የተነጋገር ነው ለማባዛት በአካባቢው ላሉ ሰዎችም ለአርብቶ አደሩም እንደዚሁ ለማስፋት ሌሎችም የኢንቨስትመንት ልማቶች ይህንን ዙር ዘር በማከፋፈል የበለጠ የሩዝ ማሳዎችን በክልላችን ማስፋት ነው። ይሄ ደግሞ ሌላ አቅጣጫ ይከፍትልናል። በስንዴ ስንሞክር የነበረውን ከናይት ቴምፕሬቸር ጋር የሚያስቸግረን የነበረውን የዚህ ውጤት ግን በጣም የተሻለ ሆኖ ስላገኘ ነው እና ኮመርሻሊም ዋጋው ጨመር ያለ ስለሆነ በሁሉም ኢንቨስትመንቶችና በአካባቢ ማህበረሰብ አካባቢ አስፍተን ለመሞከር አሳባለን። የሩዝ ምርትና ምርታማነትን ለመጨመር የክልሉ ግብርና ቢሮ ከምርምር ተቋማት ጋር በመሆን ለድርጅቱ የሩዝ ምርጥ ዘር ነጻ በመስጠት ተግባሩን ለማጠናከር እየሰራ ነው ያሉት የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን አርብቶ አደሩን ስናላምድ በድጋፍ ጭምር የሩዝ ዘር እንደሚያገኙም እየተሰራ ነው ብለዋል። እያደረግን ያለነው ዘር በድጋፍ እንሰጣለን፣ በአግሪመንት እንሰጣለን። ካለማ በኋላ ውጤታማ ከሆነ በኋላ የሚመልስበት የራሱ አግባብ አለው። ስለዚህ አርብቶ አደሩን ከመደገፍ አንጻር አርብቶ አደሩ የተሻለ ስራ እንዲሰራ ከማድረግ አንጻር የሚሰራው ስራ በስፋት ይሰራል። አርብቶ አደሩ በድጋፍ ዘር እንዲያገኝ፣ ቴክኖሎጂ እንዲያገኝ፣ የተሻለ በምርምር ተቋም ማዕከላት ድጋፍ ቴክኒካል ድጋፍ እንዲያገኝ ይደረጋል። ስለዚህ አምርቶ ውጤታማ እስከሚሆን ድረስ እስከ መጨረሻው ሰዓት ድረስ እያሰፋን እየደገፍን እንሄዳለን ማለት ነው። መንግስት ለአርሶ አደሮች የቴክኒክ ድጋፍን ጨምሮ ዘመናዊ እርሻ ዘዴዎችን እንዲጠቀሙና ውሃ ገብ ባልሆኑ ቆላማ አካባቢዎች ለሚገኙ አርሶ አደሮች የመስኖ አማራጭ በመፍጠር የሩዝ ምርትና ምርታማነትን ለማሳደግ ትኩረት ሰጥቶ እየሰራ እንደሚገኝም ተጠቁሟል። በ2017 የትምህርት ዘመን በ12ኛ ክፍል ሀገር አቀፍ ፈተና ጥሩ ውጤት ለማምጣት ዓመቱን ሙሉ በዝግጅት ማሳለፋቸውን በሁምቦ ወረዳ የቦሳ ወንቼና የሾጮራ ጎላ ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። የ12ኛ ክፍል ተፈታኝ ተማሪዎችን ለፈተና ለማዘጋጀት ልዩ የማጠናከሪያ ትምህርት መርሃ ግብር በመስጠት ማሳለፋቸውን የሚገልጹት ደግሞ የማስተማር ስራውን የተያያዙት መምህራን ናቸው። በወረዳው በተፈጥሮና በማህበራዊ ትምህርት መስኮች 337 ተማሪዎች 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና እንደሚወስዱ የገለጸው የወረዳው ትምህርት ቤቶች ጽሕፈት ቤት ነው። ዝርዝሩ ደግሞ የዳግም አዴቦ ነው። እንደውም በወረዳ ያለፈው ዓመት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ውጤት እጅግ ዝቅተኛ መሆኑ ከተማሪዎች አልፎ በተማሪ ወላጆች፣ መምህራንና የትምህርት ዘርፉ አመራሮችም ላይ ከፍተኛ ድንጋጤ ፈጥሮ አልፈዋል። ነገር ግን ዘንድሮ የአምናው አስከፊ ውጤት እንዳይመዘገብ ዓመቱን ሙሉ የቅድመ ዝግጅት ስራዎችን ሲያከናውኑ መቆየታቸውን በወረዳው የቦሳ ዋንቼና የሾጮራ ጎላ ሁለተኛ ደረጃ ትምህርት ቤት ተማሪዎች
ተናግረዋል። ላይብረሪ ገብተን እናጠናለን። ካጠናን በኋላ ቤት እንሄዳለን። ቤት ሄደን የቤት ስራ ሰርተን ከሰራን በኋላ ከጨረስን በኋላ አንዳንድ ጥያቄ አውጥተን ለራሳችን እናጠናለን። የሚከብድ ጥያቄ ካለ ደግሞ መተን አስተማሪ እንጠይቃለን። ለኢንትራንስ ፈተና አሁን እየተዘጋጅን ነው ያለነው። ጥናትና በእንትን ይዋልኩኝ የቆየሁት እናም ለጥናት በጣም ዝግጅት ላይ ነበር። አሪፍ ነው፣ ጥሩ ነው። አሁንም በሰፈርም ሆነ በትምህርት ቤት በላይብረሪም ልጆች ጋር እያጠናን ነው። ከ9ኛ ጀምረ እስከ 12ኛ ድረስ ያለው ትምህርት ሁሉ ጥናት ላይ ነን፣ ዝግጁ ነን። ቤት ቢሆን እዚህ ትምህርት ቤት ውስጥ ላይብረሪ ቢሆንም ገብቼ እየጠናው ትምህርት ቤት ያለው መጻሕፍቶች ልዩ መጻሕፍቶች እዚህ ላይብረሪ ውስጥ ቤቶች አሉ ወስጄ ቤት ብጄ ጥናት ለኛ ዝግጁ ነኝ። የፈተና ጥያቄዎችን በማዘጋጀት ተማሪዎችን ከጥያቄ ጋር የማለማመድ ስራን ጨምሮ ከመደበኛ ባሻገር ተጨማሪ የመማሪያ ክፍለ ጊዜያትን በማመቻቸት ተማሪዎቻቸውን ለ2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ለማብቃት ሙያዊ ግዴታቸውን ሲወጡ መቆየታቸውን የገለጹት ደግሞ መምህራን ናቸው። ተማሪዎችን በዚሁ ክፍል ግቢ ውስጥ በማጥራት ወርክሺቱንም እያሳየኋቸው ሜካፕ ደግሞ እያስተማርኩ በተለይ ለሴት ተማሪዎች ልዩ ድጋፍ ስለሚያስፈልጋቸው ሴት ልጆችንም በልዩ ክፍለ ጊዜ በራሴ ክልዝም እያስተማርኩ ቱቶሪያልም እያስተማርኩ ደግሞ በተጨማሪ ላይብረሪ ገብተው እንዲማሩ ያው ድጋፍ እየሰጠው ነው የቆየው። ሜካፕ በመጥራት ፖርሽንን ከበር አድርገን ተጨማሪ ጥያቄዎቻቸውን ያምናን ያቻምናን እየሰራን እነሱን እያዘጋጀን ያለ ነው። ተጨማሪ ምንድነው ወርክሺት በአሁን ጊዜ ኦሬዲ ክለሳንም ጨምረን እየሰራን እንገኛለን። የእግዚአብሔር ፍቃድ ከሆነ ጥሩ ውጤት ያው ያስመዘግባሉ ብለን ጥሩ ውጤት ነው የምንጠብቀው። ሁሉም መምህራን ወርክሺት እየሰራ ነው። ጥያቄን ከተማሪን ከጥያቄ ጋር ማለማመድ ያው ግዴታም ስለሆነ ከተማሪ ጋር ወርክሺት እየሰሩ ያሉበት ሁኔታ አለ። እግዚአብሔር ፍቃድ ያው የአምና ውጤት እንዳምነው የዘንድሮ ውጤት እንዳምነው እንደማይሆን እርግጠኛዎች ነን። እንደ ወረዳው በተፈጥሮና ማህበራዊ ሳይንስ የትምህርት መስኮች አጠቃላይ 337 ተማሪዎች የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና እንደሚወስዱ የተገለጸ ሲሆን ለዚህም አስቀድሞ የተለያዩ የዝግጅት ስራዎች መከናወናቸው ተመላክተዋል። በተፈጥሮ ሳይንስና በማህበራዊ ሳይንስ ወደ 337 ተማሪ ነው እንደ ዘንድሮ ሊፈተን የተዘጋጀው። ይሄ ደግሞ እንደ ወረዳዊ ከአምና መነሻ የትምህርት ስብራት እንዳይሆን ወይም ውጤቱ እንደ አምናው ዝቅተኛ እንዳይሆን የራሳችን ድርሻ ይዘን እየሰራን ነው የቆየ ነው። ያ ማለት የተማሪ ድርሻ አለ፣ የወላጅ ድርሻ አለ፣ እንደገና ደግሞ የትምህርት አጠቃላይ ባለሙያዎች ድርሻ አለ። ከዚህ የተነሳ ተማሪዎች ትኩረት ሰጥቶ ክፍሉን ያለ መንጠባጠብ እንዲከታተሉ የማድረግ ስራ ሰርተናል። ከዛ ደግሞ ላይብረሪ ክፍት ሆኖ በተለይ ከዊኬንድ ላይ ክፍት ሆኖ ከዛም በፊት በመደበኛ ክፍል ጊዜ ላይ ጠዋት ላይ ተምሮ ከሰዓት ላይ ላይብረሪ ላይ ትኩረት ሰጥቶ እንዲያነቡ የማድረግ ስራ ተሰርቷል። ትምህርት ቤቶች አካባቢ የሚታዩ የሎጂስቲክ ችግሮችንም በተወሰነ ደረጃ ለመቅረፍ የሄድንበት ሁኔታ አለ። ከመምህራን አንጻር ከ2017 በፊት የነበረው የደሞዝ አከፋፈል የሚያው ከፍተኛ ተጽዕኖ የፈጠረበት ሁኔታ ነው ያለው። ምናልባት ከሐምሌ ወር ጀምሮ ነው እንግዲህ የተስተካከለው። ስለዚህ ተያይዞ የመጡ ችግሮች ስላሉ መምህራንም ተማሪን የማስተማር በብቃት በፍላጎት ላይ የተመሰረተ የማስተማር ስራዎች ያው ትኩረት ያልተሰጠባቸው ሁኔታዎች ነበሩ። ይህንንም ከመምህራን ጋር በመወያየት የመምህራን ደሞዝ እንዲስተካከልም የተደረገበት ሁኔታ ነው ያለው። ደረጃ እድገት እና ሌሎች መሰል የመምህራን ጥቅማ ጥቅም በወረዳው አቅም በአሰራሩን ጠብቆ መሟላት ያለባቸው ጉዳዮች የተሟሉበት ሁኔታ ነው ያለው። ስለዚህ ከመምህራንም አንጻር ያለው ነገር አሁን በጥሩ ሁኔታ ፍላጎት ላይ የተመሰረተ ምናልባትም ቁጭት ውስጥ የተገባበት ሁኔታ ነው ያለው። በተለይ ዘንድሮ የተማሪዎችን የመማር ብቃትና የስነ ልቦና ዝግጅት የማሳደግ ስራ በትኩረት መሰራቱም ተጠቁመዋል።
በጌዲዮ ዞን 1.2 ቢሊዮን ብር በላይ በጀት ባስመዘገቡ መንግስታዊና መንግስታዊ ባልሆኑ ግብረሰናይ ድርጅቶች ተሳትፎ ተጠቃሚ ማህበረሰብ ዘንድ ተጨባጭ ለውጥ መምጣቱን የዞኑ ዋና አስተዳዳሪ ዶክተር ዝናቡ ወልዴ ገለጹ። 13ኛው መንግስታዊና መንግስታዊ ያልሆኑ ግብረሰናይ ድርጅቶች ፎረም ትብብር ለጋላ ብልጽግና በሚል መሪ ቃል በይርጋ ጨፌ ከተማ ተካሂዷል። ለዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ዘገባ ነህምያ ገነቱ። በጌዲዮ ዞን 26 ግብረሰናይ ድርጅቶች በጤና፣ በግብርና፣ በትምህርት፣ በንጹህ መጠጥ ውሃ፣ በአካባቢ ጥበቃ፣ በሰላምና ግንባታና በዝቅተኛ ኑሮ ውስጥ የሚገኘውን ህብረተሰብ ሁለንተናዊ ተጠቃሚነት ሊያሻሽሉ የሚችሉ 44 ፕሮጀክቶችን በመቅረጽ ከ1.2 ቢሊዮን ብር በላይ በጀት መድበው እየተንቀሳቀሱ ይገኛሉ። ከግብረሰናይ ድርጅቶቹ መካከል የጌዲዮ ልማት ማህበር አዳሪ ትምህርት ቤት በቡና ጥራትና ምርታማነት ላይ ከአርሶ አደሮችና ቡና ኢንዱስትሪዎች ጋር የሚሰራው ቴክኖ ሰርቭና ቤተሳይዳ የህፃናት ስፔሻላይዝድ ክሊኒክ ስራዎቻቸውን በፎረሙ ተሳታፊዎች ተጎብኝቷል። በቴክኖ ሰርቭ ግብረሰናይ ድርጅት ድጋፍ 2 ሄክታር ማሳ ላይ የሚገኘውን ቡና ጎንድለው በሁለት ዓመቱ የምርት ተጠቃሚ መሆናቸውን የሚናገሩት የወናጎ ወረዳ ቆቲ ቀበሌ ነዋሪ አርሶ አደር በየነ ዳማ በቀጣይ ቡና ለውጭ ገበያ ለማቅረብ አቅም እንደፈጠረላቸው ተናግረዋል። ቡናም አርጅቶ ከድቤ በላይ ሆኖ አርጅቶ ፍሬ በደንብ አይሰጥም ነበር። ከቴክኖ ሰርቭ ጋር እነሱ መጥቶ በአስለማመደ ትምህርት በሰጡ ትምህርት ወነደልኩ ቡና አሁን ልዩ ሆነ፣ አዲስ ሆነ፣ በጣም ያምራል። በይርጋ ጨፌ ከተማ ለህፃናት ከተመላላሽ እስከ ተኝቶ ህክምናና ምገባ አገልግሎት በነጻ የሚሰጠው ቤተሳይዳ የህፃናት ስፔሻላይዝድ ክሊኒክ ተገልጋይ ወይዘሮ አሰገደች ያሱ ከከፍተኛ የህክምና ወጪና እንግልት እንደ ታደጋቸው ተናግረዋል። ቤተሳይዳ በጣም ሰሩት ስራ በጣም አሪፍ ነው። አስም ነበረ ብዙ ሆስፒታል ወስጃለሁ። እዚህ ደግሞ ቤተሳይዳ ይዤ መጥቼ ለዛሬ 15ና ጊዜ ተመላላሽ ይሆናል። ብዙ ህክምና ምርጥ ህክምና ስላገኘው እዚህ በነጻ ስለሆነ እዚህ ቤተሳይዳ ያለውት በጣም አሰሪ በጣም ዶክተሮች እዚህ አይበሪ ባርካቸው በጣም ጥረት ያደርጉ ስለሆነ እንክካበን ብዙ አሪፍ ስለሆነ ለዚህ በጣም እዚህ ያለው ህክምና በነጻ ሌላ ቦታ እዚህ ቤድ በጣም ወጪ ምናምን ያስፈልገ ነበር። እዚህ ደግሞ ከምግብ ጀምሮ ከምሳ ጀምሮ ከቁስ ጀምሮ በነጻ ስለሆነ በጣም ህክምና በጣም አሪፍ ስለሆነ እጅግ አድርገን እናመሰግናለን። መንግስታዊ ያልሆኑ ግብረሰናይ ድርጅቶች መንግስት ባልደረሰባቸው የልማት ስራዎች የሚታዩ ክፍተቶችን የመሙላት ተግባር እየተወጡ መሆናቸውን የገለጹት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በዞኑ በተጠቃሚ ማህበረሰቦች ዘንድ ተጨባጭ ለውጥ መምጣቱን ተናግረዋል። በዞናችን ወደ 26 አካባቢ የሚሆኑ ድርጅቶች እንዲሁም ወደ 44 አካባቢ በሚሆን ፕሮጀክቶችና ፕሮግራሞች ላይ የምትሳተፉ አጠቃላይ በዞናችን ዋና ዋና የተለዩ ችግሮች ላይ እየሰራችሁ ያላችሁት ስራ እጅግ በመሰረታዊነት ህዝባችን ላይ ለውጥ ያመጣ ተጨባጭ ለውጥ ያመጣ እንዳለ ማየት የቻልንበት ሂደት ነው ያለው ማለት ነው። ውጤታማ የሆነ የአርሶ አደርም ህይወት ላይ ኢንፑት ላመጣ በሚችል ደረጃ ለሰራችሁት ስራ እኔም በጌዲዮ ዞን አስተዳደር ስምና በራሴ ስም ላቃለ ምስጋና ላቀርብላችሁ ፈልጋለሁ። ግብረሰናይ ድርጅቶች በዞኑ በሚያከናውኗቸው የልማት ስራዎች በህብረተሰቡ ዘንድ ተቀባይነትና ተሳትፎ ከፍተኛ እንደሆነ የጠቀሱት የጌዲዮ ዞን ፋይናንስ መምሪያ ኃላፊ አቶ ግርማ ጤካሞ አስፈላጊውን ድጋፍና ክትትል እየተደረገ እንደሆነም ነው የተናገሩት። በዘላቂነት ህብረተሰቡን መቀየር የሚችሉ በኢኮኖሚ በማህበራዊና በፖለቲካዊ ዘንድ የሚሰሩ ስራዎችን በተመለከተ እነዚህን ጋፖች በሚሸፍን መንገድ ነው ዋናው መንግስታዊ ያልሆኑ ተቋማቶች በአገር ደረጃም በዞናችን የሚንቀሳቀሱ። እዚህ ጋር ያለውን ተሳትፎ በተጨባጭ ህብረተሰቡ ዛሬ መናገር እየቻለ ነው። የተጠቀመበትን በትክክል ለይቶ የተጠቃሚነት ደረጃውን ለይቶ መናገር ብቻም ሳይሆን ህይወቱ ተቀይሮ ማየት እየቻልን ያለንበት ሂደት ስለሆነ ህብረተሰብ ዘንዳም ያለው አቀባበል ህብረተሰብ ዘንዳም ያለው ቅቡልነት በጣም እጅግ የሚገርም ነው። በአፈጻጸማቸው የላቀ ውጤት ላስመዘገቡ የግብረሰናይ ድርጅቶችና ተቋማት የምስክር ወረቀት ተበርክቶላቸዋል ሲል የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ዘግቧል።